ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ትናንት የነበረው ጨዋታ ለመድፈኞቹ ደጋፊ በተለይ በብቃት በጨዋታው በሁለተኛው አጋማሽ ባሳዩት አስደናቂ ብቃት በሚገባ መታወስ የሚችል ነው። ነገር ግን እግር ኳስ ደግሞ በአንዳንድ ጨዋታዎች ጥሩ በሰራበት ብቻ አይታወስም። አርሰናል ትናንት በሁለተኛው አጋማሽ ወሳኝ የሆኑ 3 እድሎችን ማምከን ችሏል። በተቃራኒው ሲቲ አንድ ኳስ አገኘ፣ አንዱን አስቆጠረ። ለዋንጫ ስትፎካከር በልዩነቶች መካከል ያለ ነው። እንግዲህ አርሰናል 33 ጨዋታዎችን አድርጎ በ70 ነጥብ፣ ማንቸስተር ሲቲ 32 ጨዋታዎችን አድርጎ በ67 ነጥብ ይገኛል። ማንቸስተር ሲቲ ከፊቱ በርንሌን ይገጥማል። አርሰናል ኒውካስትልን የሚገጥም ይሆናል። እንግዲህ ወሳኝ የፕሪሚየር ሊጉ ምዕራፍ ላይ ይገኛል። ቀሪዎቹ ጨዋታዎች በአርሰናልም በሲቲም እጅ ነው። ታዲያ በእነዚህ ወሳኝ ምዕራፎች አርሰናልም ሆነ ሲቲ ማን የተሻለ ሆኖ ሊወጣ ይችላል? ትልቁ ጥያቄ ይህ ነው የሚሆነው። ቀሪዎቹ ለአርሰናል የሚቀሩት 5 ጨዋታዎች የፍጻሜ ያክል ወሳኝ ናቸው። እነዛን ማሸነፍ ግድ የሚለው ይሆናል። ነገር ግን አርሰናል ባለፉት 6 ጨዋታዎች ከ2 በላይ ጎሎችን ማስቆጠር ያልቻለ፣ በውጤት ረገድ በወጥነት ተጠያቂ የሆነ፣ በተለይ በወልቭስ ጨዋታ ነጥብ የጣሉበት አጋጣሚ፣ በብሬንፎርድ በኖቲንጋም ፎረስት እና ባለፉት ውድድር መርሃ ግብሮች ላይ ችግሮች እንደነበሩበት በግልጽ ይታያል። ታዲያ አሁንስ አይሳሳትም ማለት አርሰናል እንዴት እንችላለን? ነገር ግን ማንቸስተር ሲቲም ቀጣይ ጨዋታዎቹ ቀላል አይሆኑም። አርሰናሎች በሚያዝያ ወር ያደረጓቸውን ጨዋታዎች ባለፉት 6 ጨዋታዎች 4 ሽንፈትን አስተናግደዋል። ጥሩ ፐርፎርማንስ ላይ አይገኙም። በአጠቃላይ ታዲያ እንግዲህ ኒውካስትልን የሚገጥሙበትና የቻምፒዮንስ ሊጉ ጨዋታ እንግዲህ አንድ ሙሉ ሳምንት አርሰናል ለመጀመሪያ ጊዜ ረፍትንም ጨዋታ ሳያደርግ የሚያገኝበት አጋጣሚ ነው። ጥሩ እድል ነው። ማንቸስተር ሲቲ በሳምንቱ አጋማሽ መጫወቱ ለአርሰናል እንግዲህ ከኤፍኤ ካፑ ቀድሞ መሰናበቱ ውጤታማ ሊያደርገው የሚችለው እድል ይኖራል። እንግዲህ ከኒውካስትል በመቀጠል ፉልሃም፣ አትሌቲኮ ማድሪድ ደርሶ መልስ፣ የዌስትሃም ከሜዳ ውጭ ጨዋታ በጣም ወሳኙ ጨዋታ ይሆናል ብዬ አስባለሁ። ከዛ ውጭ የበርንሌና የክሪስታል ፓላስ ጨዋታዎች ናቸው። በርንሌም ክሪስታል ፓላስም ጠንካራ የሚባሉ መሆናቸውን መረሳት የለበትም። ነገር ግን በዚህ የውድድር ዓመት በኔ እይታ አርሰናልም ማንቸስተር ሲቲም በቀሪዎቹ ጨዋታዎች ውስጥ የሆነ ያክል ፈተናዎች ውስጥ የሚወድቁ ነጥቦችን የሚጥሉ እንደሚመስሉ ጨዋታዎች ያሳያሉ። እንግዲህ ማንቸስተር ሲቲ በርንሌን ይገጥማል። ሳውዛምፕተንን በኤፍኤ ካፕ በዚህ ወር የሚጫወት ይሆናል። ታዲያ ግንቦት ወር ኤቨርተን ወደ ሂልዲክሰን ስታዲየም፣ ብሬንፎርድን በሜዳው፣ በርንማውዝን፣ ክሪስታል ፓላስን እና አስቶን ቪላን የሚገጥምበት እነዚህ ጨዋታዎች በሙሉ ጠንካራ ናቸው ማለት ይቻላል። ኤቨርተን ለብቻው ጠንካራ ነው። ብሬንፎርድ፣ በርንማውዝ ቶፕ 6 እና ለመጨረስ የሚያደርጉት ጥረት ይኖራል። ፓላስ በራሱ ጠንካራ የሚባል ነው። ቪላ እንግዲህ አርሰናልን የዛሬ 2 ዓመት በፊት ዋንጫውን ያስጣለው ቪላ እንደነበር የምታስታውስ ነው። ታዲያ እነዚህ መርሃ ግብሮች ወሳኝ ሆነው የሚቀርቡ ይሆናል። በአጠቃላይ ግን በኔ እይታ ትናንት አርሰናል ዋንጫውን ተነጠቀ ማለት እንችላለን። በኔ እይታ የትናንቱ ፐርፎርማንስ ዋንጫ አስነጠቀ የሚባል አይደለም። የበርንማውዝ ጨዋታ ከትናንትናው ጨዋታ በላይ በጣም አሳዛኝና ብጫ የተወሰደባቸው ነበር። ታዲያ ይህንን ሁኔታ በሚመለከት መድፈኞቹ በሚገባ በብዙ ሁኔታዎች ውስጥ መስራት ይጠበቅባቸዋል። ታዲያ እንዴት ይሰራሉ የሚለው ትልቁ ጥያቄ ነው። እንግዲህ አንደኛው በትናንትናው ጨዋታ ላይ ወሳኝ የነበረው ሃቨርትዝ ነው። ታች አምናም የሃቨርትዝ ሚና አማካይ መስመሩን ማገዙ ጥሩ ውጤታማ ነው። ነገር ግን ሃቨርትዝን ወደ አጥቂ መስመር ተጫዋችነት አርቴታ እንዲመልሰው ያደረገው የቪክቶር ኮሬስ ውጤታማ አለመሆን ነው። ያንዱ በዝውውር መስኮቱ ላይ ቪክቶር ኮሬስ የተሻለ ዝውውር ማድረግ አይቻልም ነበር ወይ? ከዛ ውጭ ማንቸስተር ሲቲ ትናንት ብልጫ የወሰደው አርሰናል ላይ ውድ አድማጮቻችን ማርክ ጉሂና እንዲሁም ደግሞ አንቶን ሴማዮ ስለነበሩት ነው። አርሰናል እንደ አንቶን ሴማዮና እንደ ማርክ ጉሂ አይነት ራሳቸውን ማጠናከር በሚችሉበት በጥር የዝውውር መስኮት ላይ ያንን ራሳቸውን አለማጠናከራቸው በትናንትናው ጨዋታ የካላፊዮሪ ቲምበር እና እንዲሁም ደግሞ ቡካዮ ሳካ ቁልፍ የሚባሉ 3 ተጫዋቾቻቸው አለመኖራቸው ዋጋ አስከፍሏቸዋል። ታዲያ በቀጣዮቹ ጨዋታስ እንዴት ይሆናል የሚለው እንግዲህ ሃቨርትዝ በጨዋታው ላይ ከምንም ነው ጎል ያስገኘው። ነገር ግን መርሳት የሌለባቸው ደግሞ በጨዋታው ላይ ያሳየው ድንቅ ብቃት እንዳለ ሆኖ ያመከናቸው 2 ኳሶች ግን ሃቨርትዝ አሁንም ጨራሽ አጥቂ ሆኖ እንግዲህ የምትተማመንበት ተጫዋች እንዳልሆነ ያሳያል። ማይክል አርቴታ ቅያሬዎቹ ላይ ጥያቄ ይነሳል። ሌላኛው በመከላከል መስመሩ አርሰናል ትናንት ገብርኤል ሞስኬራ ደከም ያለ ብቃትን አሳይቷል። ገብርኤል በተለይ በአንድ ለአንድ ግንኙነቱ ረገድ የሚያሳዝን ነበር። የመጀመሪያውን የሪያን ቸርኪን ኳስ ላይ የተሻለ ማድረግ ይችላል ወይ? ትንሽ አከራካሪ ይመስለኛል። በኔ እይታ የሚቻለውን አድርጓል። ሌላ ተጫዋች እሱን ሲታለፍ ሽፋን የሚሰጠው ተጫዋች ያስፈልግ ነበር። አርሰናል መከላከል ቀጽሮ እንደባለፉት ዓመታቶች እንዳልሆነ ያሳያል። ዲክላን ራይስ የአማካይ መስመሩ ሞተር ለመሆን ይፈልጋል። ነገር ግን ዲክላን ራይስ ቦታውን ጥሎ ሲለቅ ደግሞ የአማካይ መስመሩ ላይ ድካም ይታያልና አርሰናል የአማካይ መስመሩ ላይ በተለይ በተሻሉ ተጫዋቾች እንደሚያስፈልጉት የሚታይ ነበር። ሌላኛው ኤዜ ነው። እንግዲህ ኤዜን መቀየሩ አርሰናልን ዋጋ ያስከፈለው ነው በጨዋታ ውስጥ ማለት ይቻላል። ምክንያቱም ኤዜ የአርሰናል የሆነ ነገር የሚፈጥረው ኤዜ ሊሆን ነው የሚችለው። ሌላ ማን ተጫዋች ሊሆን ይችላል? አርሰናል ከቆመ እድል ካገኘው ውጭ ኤዜ ነበር እና በኔ እይታ በጨዋታው ላይ ዙቢሜንዲ ከሚሰለፍ ይልቅ ኦዴጋርድን አሰልፎ ኤዜን በ10
ቁጥር አድርገው ሊያንድሮ ትሮሳርድ እና እንዲሁም ደግሞ በሁለቱ መስመሮች ማርቲኔሊ ቋሚ ሆነው ቢጀምሩ የተሻለ ውጤታማ አርሰናል የመሆን እድል ይኖረው ነበር። ስለዚህ ማይክል አርቴታ እንግዲህ በሚገባ ስራውን መስራት የሚጠበቅበት ይመስለኛል። የዚህ አጋጣሚና የገብርኤል ግን በሁለተኛው አጋማሽ በጣም የሚያሳዝኑ አጋጣሚዎች ናቸው። አርሰናል በኔ እይታ በሁለተኛው አጋማሽ 4 ድሎችን ፈጥሮ 4ቱ በመጀመሪያ አጋማሽ ያስቆጠረው የተሻለ ደካማ ጎል ነው በመጀመሪያ ያስቆጠረው። 4ቱን ድሎች ግን የተሻለ ጎል ማስቆጠር ይችላል። ሁለቱ ፖሎች የመለሷቸው ናቸው። እግር ኳስ ድል ያስፈልገዋል። ሁለቱ ግን ያጨራረስ ችግሮች ናቸው። ማንቸስተር ሲቲ በመጀመሪያው አጋማሽ ፖል የመለሰበት ኳስን በአጠቃላይ የሚታወስ ነበር። አርሰናል ፉልባኮቹን የሚፈልግበት ጨዋታ ሆኖ ግን ይታሰባል። በኒኮ ራይሊና በካላፊዮሪ መካከል እንግዲህ አርሰናል ካላፊዮሪ ኑሮት ቢሆን ኖሮ የሆነ ድልን የመፍጠር ድል ይኖረው ነበር ብዬ አስባለሁ። በጨዋታው ላይ በተለይ ገብርኤል ኢየሱስን ለመቀየር ማይክል አርቴታ ሙከራዎችን አለማድረጉ እንግዲህ እንደ ቡድን የሆኑ ነገሮችን መሞከር በማይክል አርቴታ ረገድ የሚጠበቅ ይመስለኛል። ነገር ግን አሁንም እነዛን ድሎች እየፈጠረ አይደለም። ጁሊያን ቲምበርና በሞስኬራ እንዲሁም ደግሞ በቤን ዋይት መካከል ያለው ልዩነት ሰፊ እንደሆነም በጨዋታው ላይ ማየት ይቻላል። ሌላኛው እንግዲህ ኢንካፔ በጨዋታው ላይ ጥሩ ነበር። ነገር ግን በአጠቃላይ አርሰናልን ወደ ዋንጫ የሚያበቃ አይደለም። እንግዲህ እነዚህን ስህተቶች እነዚህን ጫናዎች ከዚህ በኋላ አርሰናል ምንም አይነት እንግዲህ ስህተቶችን የሚሰራ ከሆነ ማንቸስተር ሲቲ ዋንጫውን የማሸነፍ ነገር እርግጥ የሚሆን ይመስለኛል። በአጠቃላይ ግን እግር ኳስ ይህ ነው እንግዲህ ተወዳጅ የሚያደርገው። አርሰናል በዚህ መልኩ ዋንጫ የሚያሸንፍ ከሆነ ሁሌ የሚያስታውሰው ከ22 ዓመታት በኋላ ያለ የሚዘክረው ዋንጫ ይሆናል። ነገር ግን ማንቸስተር ሲቲ የሚያሸንፍ ከሆነ ማይክል አርቴታና ስብስቡ የመበተን አደጋ ውስጥ ሊገባ ይችላል ብዬ አስባለሁ። አርሰናሎች አዲስ አሰልጣኝን ማሰብ ሊጠበቅባቸው ይችላል። አውሮፓ ቻምፒዮንስ ሊግ የአትሌቲኮ ማድሪድ ደርሶ መልስ ጨዋታዎች በመሃል አሉ። ስለዚህ ወሳኝ ምዕራፍ ላይ ተደርሷል። አትሌቲኮ ማድሪድ መሸነፉን መርሳት የለባቸውም። በተለይ በኮፓ ዴላሬ ሪያል ሶሴዳድ የቀድሞ የሚካኤል ሞሬኖ እና እንዲሁም ደግሞ የዙብሜንዲ ቡድን ዋንጫውን ማሸነፍ ችሏል። ሁለቱም ግን በአርሰናል ቤት ዋንጫን ያሸንፋሉ ወይ? በተለይ ዙብሜንዲ ትናንት ምንም የተለየ ነገርን አልሰራም። ኦዴጋርድ ጨዋታውን ለመቆጣጠር ሙከራዎችን አድርጓል። ያገኙትን አጋጣሚ ግን መጠቀም አልቻለም። ካይ ሃቨርትዝ፣ ማድዌኬ አርሰናል በማድዌኬ እና በኔ እይታ በዋጋ ረገድ ያለውን እዩትን አሪያን ቸርኪ መካከል ወደ 35 ሚሊዮን ዩሮ እና ወደ 52 ሚሊዮን ፓውንድ አካባቢ በጣም ልዩነት አለ። ሰፊ ነው ልዩነቱ። በጣም የሚያሳዝን ነው። ማድዌኬን ከማስፈረም 2 ሪያን ቸርኪ የምትገዛበት ነው። በጣም አሳፋሪ ፐርፎርማንስ ነው ማድዌኬ ያሳየው። የማድዌኬ ፊርማ ላይ የተሻለ ተጫዋች አርሰናል ማስፈረም አይጠበቅበትም ነበር ወይ? የማይክል አርቴታ ውሳኔ ጥያቄ ውስጥ መግባት የሚችል ነው። ያም ልክ ሆኖ ይታየኛል። ነገር ግን ገና አንደኛ የውድድር ዓመቱ መሆኑ መረሳት የለበትም። ሌላኛው እንግዲህ ገብርኤል ማርቲኔሊ አሁንም ቢሆን ሌላኛው ማድዌኬ፣ ገብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድ የተለየ ነገርን መፍጠር የሚችሉ ተጫዋቾቹ ነው አይታዩኝም። ስለዚህ አርሰናል የተሻለ ስኳዱን ማሻሻል ይጠበቅበታል። ነገር ግን ስለዛ ዘንድሮ የውድድር ዓመት ሳይሆን እኔ ያሳሰበኝ ቀጣይ የውድድር ዓመት ራሱ በሁለቱ ቡድኖች መካከል በግልጽ የሚታይ ከፍተኛ የሆነ ልዩነት አለ። ሲቲ በጣም በጫን ወስዶ የሚቀጥል ይመስለኛል። ሲቲ ትናንት ሬንደርስን አልተጠቀመም፣ ሳቪኒዮን አልተጠቀመም። ሳቪኒዮ ፎደንን በአቋም መውረድ ብንከሳቸው፣ በአጠቃላይ ግን አርሰናል ይህ የውድድር ዓመትና ይህ ዋንጫ ካለፈው እንደ ቡድን በብዙ ሁኔታ የሚያስታውሱት ይሆናል። በራስ መተማመናቸውን ለመመለስ ግድ የሚላቸው ጊዜ ይሆናል። እንግዲህ መጠበቅ ያለበት ይመስለኛል። ወደ አድማጮቻችን እንግዲህ በአጠቃላይ ስለ ትናንትና ጨዋታ ያሉን መረጃዎች እነዚህ ናቸው። ለአርሰናል ደጋፊ አሳዛኝ ነበር፣ መቀበል የሚያስችል አልነበረም። ነገር ግን ወደፊት ነው እንግዲህ ማሄድ የሚቻለው። የውድድር ዓመቱ አጠናቀቀም። አሁንም የዲክላን ራይስ የመጨረሻው ፊሽካ ከተነፋ በኋላ እንችላለን የሚል ገና ነው ዋንጫው አላመለጠንም የሚል ንዴቶች ይታያል። ነገር ግን ሜዳ ላይ የሚታየው ብቃት ነው። ባለፉት 6 ጨዋታዎች 1 ጎል ብቻ ላስቆጠረ፣ በጎል ክፍያ ልዩነት ደግሞ ሲቲ የተሻለ የማስቆጠር አቅም አለ። ማንቸስተር ሲቲ ግን በዘንድሮ የውድድር ዓመት ደግሞ ነጥብ አይጥልም አይደለም። ነገር ግን አርሰናል ሙሉን ሲያሸንፋል ወይ? ትልቁ ጥያቄ። ተከታታይ 2 ሽንፈቶችን ለመጀመሪያ ጊዜ በውድድር ዓመቱ ማይክል አርቴታ አስተናግዷል። አቻ ለመውጣት እንኳን ሙከራዎችን ሲያደርግ አላየም። ይህ እንግዲህ እንደ እግር ኳስ ዋጋ የሚያስከፍል ነውና የውድድር ዓመቱ መጨረሻ እንግዲህ የሚታይ ይሆናል። ተጠባቂ የሚያደርጉት ብዙ ምክንያቶች ይኖራሉ። ሰላም ወደ አድማጮቻችን፣ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።